عبد الله بن عمرو بن العاص باستلالفوت حديث اليوم ترمذي إمام أحمد يزجبوت حديث صحيح من على الملكين عليه الصلاة والسلام يحشر المتكبرون يوم القيامة أمثال الذر في صور الرجال ميكرارو يهون سوت يوم القيامة لك بقوجاج መልክ ነው የሚከሰከሱት يوم القيامة ማለት የሰው ቅርጽ ኖሯቸው ነገር ግን መጠናቸው ልክ እንደ ቁጫጭ ማለት ነው يغشاهم الظل من كل مكان በየቦታው ውርደት ያከናንባቸዋል ሰዎችም ይረጋግጧቸዋል فيساقون الى سجن ወደ እስር ቤት جهنم ውስጥ ወዳለ እስር ቤት ይነዳሉ يسمى ቦሎስ የሚባል የጀሃነም እስር ቤት አለ ወደዛ ይነዳሉ تعلوهم النار الانيال የእሳቶች እሳት ከላያቸው ያካብባቸዋል يسقون من عصاة اهل النار የእሳት ሰዎች የነሱ መግላቸው ተጨምቆ እንዲጠጡ እንዲጋቱ ይደረጋል نعوذ بالله من ذلك ኩራት እንግዲህ በጣም ከባድ ኢማን ጋር ተጻራሪ የሆነ ነገር ሙእሚን لا يتكبر عمر بن الخطاب رضي الله عنه በአንድ ወቅት ምን አደረጉ ኹጥባ ላይ ወጥተው ስለ ማንነታቸው ተናገሩ ማለት ወደዚህ ስልጣን አሚረል ሙእሚኒን ከመሆናቸው በፊት ድሮ በልጅነታቸው ምን አሉ እኔ ዑካዝ የሚባለው ገበያ ቦታ ላይ እኮ ትንሽዬ ሳንቲም ተከፍሎኝ እረኛ ነበርኩኝ ተቀጥሬ ሰራ ነበረ ሳረፍድ እንግዲህ አባቴ ይገርፈኝ ነበረ ምናምን ያሉ ማንነታቸውን ተናገሩና ከሚንበሩ ሲወርዱ አንዳንድ ሰዎች ያ አሚረል ሙእሚኒን ፈተህተ ነፍስክ ይሄን መናገር ለምን አስፈለገ ራሳችሁን በጣም አዋረዱ ምናምን ሲሏቸው አይ يعني شعرت في نفسي انها تعاظمت وتكبرت نفسي هنا ኩራት ነገር አላት ስለዚህ በዚህም ደግሞ ዝቅ ላደርጋት ፈለግኩኝ الله الذي جعل لكم الليل لتسكنوا فيه በመቀጠል الله سبحانه وتعالى ምን ይላል እንግዲህ አምልኩኝ ይህን ተጣሩኝ ሲል كأن الله سبحانه وتعالى يقول እንዲሁ ዝም ብዬ አይደለም አምልኩኝ ወይም ደግሞ እኔ ተጣሩኝ የምላችሁ ለዚህ እኮ የሚገባ የሆነ ነገር አድርጌላችኋል ምንድነው እሱ ጸጋን ሰጥቻችኋለሁ ብዙ ውለታ አድርጌላችኋለሁ وإن تعدوا نعمة الله لا تحصوها يا الله سبحانه وتعالى ጸጋውን ብትቆጥሩ አትጨርሱት ከነዚህ ኒዕማዎች መካከል አላህን እንድታመልኩት አላህን እንድታመሰግኑት አላህን እንድትማጸኑት የሚያደርጋችሁ ነገር ምንድነው አላሁ الذي ያ አላህ ጌታችሁ አምልኮት የሚገባው የሆነ ጌታ ለሱ እንጂ ለሌላ አምልኮት የማይገባው جعل لكم الليل ሌሊትን አደረገ እናንተ ሰዎች ወይ ሌሊትን አደረገላችሁ ምንን لتسكنوا فيه ሰከን ልታገኙበት አካላችሁ ልታሳቀን ምንድነው አላህ ያደረገው وجعل النهار معاشا ቀን መሯሯጫ ከስብ የምትፈልግበት የምትሮጥበት እዚህም እዛም እየሮጥክ ትከስባለህ ማታ ደግሞ ሲሆን አላህ ያደረገው ሌሊት ሰከን ማረፊያ ስለዚህ ማርፈድ ሳይተኙ ረጅም ሰዓት መቆየት ሌሊት ላይ ማለት ነው ማንጋት በጣም የተወገዘ አንደኛ ተፈጥሮ ላይ የሚያመጣው ነገር አለ ከአላህ Subhanahu Wa Ta'ala ተፈጥሮ ጋር መጋጨት ኢላ ምናልባት ለዒባዳ ካልሆነ በስተቀር ማለት ነው በዒባዳ ከሆነ እንግዲህ አንዳንድ ባሮች አሉ የአላህ ባሮች ሰከን የሚያገኙት መንፈሳዊ የሆነን እርካታ የሚያገኙት በዒባዳ ነው ስለዚህ ተስኩኑ ማለት ሁለት አይነት ሰከን ማለት አካላችሁን በማሳረፍ በመተኛት የሞቱ ሰገር የተባለው ትንሹ የሞት ታናሽ ወንድም ማለት እንቅልፍ ነው እንድተኛ በቃ ረፍት ያስፈልጋል ቀን ለፍተሃል ማታ ተኛ ሌላው ደግሞ በሌሊቱ ክፍለ ጊዜ ዒባዳ በመስራት እረፍት ልታገኙ
ቀን ሐቂቃ ጫጫታ ይበዛል፣ ሰው አለ፣ ቅልቅል ይበዛዋል። የሰው ልጅ ከጌታው ጋር እረፍት የሚያገኘው ኢባዳ ላይ ጣዕም የሚያገኘው ለዛ የሚያገኘው የሌሊት ኢባዳ ነው። ኢነ ናሺአተ ሌይሊ ሂያ አሸድ ወጥዓን ወአቅወሙ ያኒ ሌሊት ላይ የምታደርገው ራሱ ዱዓው፣ ቂርአቱ፣ ምትለው ንያው ሁሉ ምላስ ከልብ ጋር የሚያያዝበት የሚገጣጠምበት የሆነ ቦታ ነው። لأنه خال عن الأشغال ቢዚ ከሚያረጉ ነገሮች አንተን ከሚጠምዱና ወይም ደግሞ ትኩረትህን የሚስቡ ነገሮች የሉ በማታ ላይ ማለት ነው። ያው ምናልባት በዘመናችን ይሄ ኢንተርኔት የሚባለው ነገር መጥቶ ሌላ መሽጉል የሚያደርግ ነገር፣ ስለዚህ ሰውየው ማቋረጥ አለበት ማለት ነው። አቋርጦ እዚህ ጋር ያለውን ነገር እዚህ አቁሞት በሌሊቱ ክፍለ ጊዜ ዒባዳ የሚያደርግ ከሆነ ትክክለኛው ደስታ እርካታ የሚገኘው አላህን በማምለክ ሰከን የሚገኘው ማለት ነው። ስለዚህ አላህ Subhanahu Wa Ta'ala አካላችሁን በእንቅልፍ ወይ ደግሞ ኢባዳ በመስራት መንፈሳዊ የሆነ እርካታ ልታገኙ ዘንድ ምን አደረገ? ሌሊትን አመጣ። ቀን ሙሉ ቢያደርገው ማለት ነው። ቀኑን ረዘም አድርጎት ጨለማ የሚባል ነገር ባይኖር ምንድነው የሚወጣቸው? የሚገርማቸው አንዳንድ ሀገሮች አሉ ዓለም ላይ 6 ወር ጨለማ 6 ወር ፀሐይ የሆነባቸው ማለት ነው። እነሱ እኮ ሐቂቃ በጣም ነው የሚቸገሩት ለመተኛት ራሱ ማለት በቀን እንዴት እንቅልፍ ራሱ የሌሊት ድባብ ነው የሚፈጥሩት። ምንድነው ያሉት? በራቸውን ይዘጋሉ፣ መስኮት ምናምን መጋረጃ አድርገው ጨለማ መብራት ከዛ ጨለመ ማለት ነው። ስለዚህ ይተኛሉ የሆነ ሰዓት ከዛ ይነሳሉ። ስለዚህ ሌሊት በራሱ መተኛት ምን ያደርጋል ማለት ነው? አንደኛ ከጤናም አንፃር ከፊት ገጽታ ብዙ ጊዜ ሌሊት የማይተኙ ሰዎች ዝም ብለው ማለት ነው የሚያረፍዱ ሰዎች የፊት ገጽታቸው ራሱ የተበላሸ ነው። እረፍት የሚያደርጉ ሰዎች ደግሞ እንዲሁም ሌሊት ደግሞ ተነስተው የሚሰግዱ ሰዎች ታውቃቸዋለህ፣ ፊታቸው ኑር ያበራል። በጨለማው ጊዜ ተነስተው ከጌታቸው ጋር ስለተወያዩ ሙናጃ ስላደረጉ አላህ በቀኑ ክፍለ ጊዜ ብርሃን ያደርግላቸዋል። ወነሃረ ሙስቀንን ደግሞ የምታዩበት የምትሯሯጡበት ለዱንያ ጉዳያችሁ የምትሯሯጡበት አደረገላችሁ። ኢነላህ ለዙ ፈድሊን ዐለ ናስ። እንግዲህ አላህ ብዙ ውለታ አለው። ይሄ ለአብነት ያህል ነው እንጂ አላህ Subhanahu Wa Ta'ala እጅግ ብዙ ውለታዎች ጸጋዎች በባሮቹ ላይ አድርጓል። ወማ ቢኩም ሚን ኒዕመቲን ፈሚን ማንኛውም ጸጋ ከአላህ ነው። ወላኪን አክሰረ الناس لا يشكرون ነገር ግን አብዛኛው ሰው አያመሰግንም። አያችሁ ቅድም አለ ወላኪን አክሰረ الناس لا يعلمون ወላኪን አክሰረ الناس لا يشكرون። ብዙ ቦታ ላይ አክሰሪያ ብዛት በሸሪዓችን የተወገዘ ብዙ ጊዜ ማለት ወቀሊሉ ሚን ዒባዲየ ሸኩር ይላል። በጣም ጥቂት ባሮች ናቸው አላህን የሚያመሰግኑ። አብዛኛው አላህን አያመሰግንም። ያኒ ሽክሩን ኒዕማ የሚባለው አላህ ለዋለልህ ውለታ አጸፋው መመለስ ማለት ነው፣ ማመስገን ማለት ነው እንጂ አልሐምዱሊላህ ሽክሩሊላህ የሚለው የምላስ አይደለም። ይሄማ በጣም አብዛኛው ሰው ሊለው ይችላል የምላስ ማመስገን ማለት። ሽክር የሚባለው አካላዊ የሆነ ነገር ነው። ያ ማለት አላህ Subhanahu Wa Ta'ala ጸጋውን አምነህ ስታበቃ እሱ ذلك እንግዲህ ዱዓን ሙስተጃብ በማድረግ ብቸኛ የሆነው አምላካችሁ የሚመለከው አምላካችሁ ኻሊቁ ኩል ሸይ ሁሉን ነገር ከዛ ውስጥ አንዱ ምን አድርጓል? ሌሊትን ሰከን የምታገኙበት የምታረፉበት እረፍት የምታረጉበት ቀንን ደግሞ የምትሯሯጡበት የምታዩበት ለዱንያችሁ የምትሯሯጡበት አደረገ። ለእናንተ ብዙ ውለታ ውሏል። ኻሊቁ ኩል ሸይ ሁሉን ነገር የፈጠረው የሆነ ጌታ ላኢላሃ ኢላሁ። ስለዚህም እሱ ብቸኛ የሆነ በሐቅ የሚመለክ እሱ ብቻ ነው። ولا تنبغي العبادة إلا له سبحانه አምልኮት ለሱ እንጂ ከሱ ውጭ
አይገባም። ፈአና ቱፈኩን እንዲያድርጉ አብራርቶላችሁ ሲያበቃ አላህ Subhanahu Wa Ta'ala ከኢማን እሱን በብቸኝነት ከማምለክ ወዴት ነው የምትሸሹት? እሱን ማምለክ ትታችሁ እነገሌን ድረሱልኝ ትላላችሁ። በጣም ያሳዝናል። ከዛሊካ ልክ እንደዚሁ ማለት ነው ዩፈኩ الذين كانوا بآيات الله يجحدون የአላህን አናቅስቶችን የሚያስተባብሉ በኩራት የሚያስተባብሉ ሰዎች ከተውሂድ አላህን በብቸኝነት ከማምለክ ከኢኽላስ ምን ይደረጋሉ? ሰርፍ ይደረጋሉ፣ ዘወር ይደረጋሉ። ተውሂድን እንዳይዙ ኢኽላስ እንዳይኖራቸው ይደረጋሉ። ኩራት ወንቀልቡ አፍኢደተሁም እንዳለው አላህ ወንቀልቡ አፍኢደተሁም ወአብሳረሁም ከማ ለም ዩእሚኑ ቢሂ አወለ መራ በኩራት የተነሳ ልባቸውን እንገለብጥባቸዋለን አለ። አይኖቻቸውም እንዳያዩ ወነዘሩሁም ፊ ጡግያኒሂም ያዕመሁን በጥመታቸው ላይ እየዋለሉ እንተዋቸዋለን ይላል አላህ ሱብሓነሁ ነስአሉላህ ሰላመተ ወልዓፊያ። ወቃለ ሱብሓነሁ ሰረፈ አላሁ ቁሉበሁም ልባቸውን ገለበጠባቸው አለ። ለምን? ቢአነሁም አይ ቢሰበቢ አነሁም ቀውሙን ላ የፍቀሁን ስለማይረዱ ስለማይገነዘቡ አላህ Subhanahu Wa Ta'ala አንቀጾቹን አብራርቷል። እሱ በብቸኝነት እንደሚመለክ በጣም ተንትኗል። ከአላህ Subhanahu Wa Ta'ala ውጭ የሚመለኩ አማልክቶች ደግሞ ባጢል መሆናቸውን ብዙ አእምሯዊ መረጃዎችን ሸሪዓዊ መረጃዎችን አስቀምጦ ሲያበቃ የማይረዱ የሆኑ ሰዎች አላህ ልባቸውን ይገለብጥባቸዋል። الله الذي جعل لكم الأرض هون قتل الله سبحانه وتعالى ولتاو الله مالت جعل لكم الأرض قرارا مدرا يترقاقاش አደረገ እንድትናወጥ አላደረገ። ብትናወጥ በየጊዜው የምትናወጥ ብትሆን መሬት መንቀጥቀጥ በየጊዜው ቢከሰት يعني لا تطيب العيش እንዴት ደስታ ይኖራል? ዱንያ ላይ የመኖር ተስፋ የጨለመ ነው የሚሆነው። ስለዚህ አላህ ምድርን አረጋግቶ ማድረጉ ወሰማእ ቢና ሰማይ እንደ ጣራ ከላይ ማድረጉ ማለት ነው። وجعلنا السماء سقفا ይላል ሰማይን እንደ ጣራ አደረገላችሁ። وبنينا فوقكم سبعا شدادا ጠንካራ የሚባሉ ማለት ነው። ሰባት ሰማይን አላህ አደረገ። وصوركم ደሞም ቀረጻችሁ አላህ Subhanahu Wa Ta'ala አይ ፈጠራችሁ ማለት ነው። صوركم አይ خلقكم ማለት ነው። فأحسن صوركم አፈጣጠራችሁም በጣም በሚያምር ተክለሰውነት ነው የፈጠራችሁ። لقد خلقنا الإنسان في أحسن تقويم እንደምን የሰው ልጅ በጣም ባማረ መልክ ፈጥረናል። አዎ የሰው ልጅ አላህ ሲፈጥሩ ያማረ ምናልባት ያው ይሄ መልከ ጥፉ ነው ይሄ አስቀያሚ ነው ይሄ ቆንጆ ነው የሚባለው አንጻራዊ ከሌሎች ፍጡሮች ጋር ሲነጻጸር የሰው ልጅ በጣም ቆንጆ ነው እንደ ጥቅል ማለት ጂንሰል በሸር ከሌላው ፍጡር ጋር ሲነጻጸር አህሰነ ሱራ አላህ ተክለሰውነቱን አሳምሮ ነው። እስቲ ይሄን እጁን ነው እጅ ብቻ ማለት ስንት ነገር ነው የምትሰራበት በዚህ እጅ ፊትን ታጠበትና ፈጥበታል ስንት መጥፎ ነገሮች ታስወግዱት ትሰራበታለ ትይዝበታለ ትለቃለ። ኢዘን ይሄ ራሱ ትልቅ ኒዕማ። ሌሎችን እንስሳዎች ተመልከቱ አጎንብሰው ነው የሚጠጡት። የሰው ልጅ ግን በእጁ አንስቶ እንዲጠጣ አደረገ። وصوركم فأحسن صوركم ورزقكم من الطيبات እንግዲህ በጣም ጣፋጭ የሆኑ የላሙ የሆኑ ምግቦችን አላህ ረዘቃቸው። طيبات حلال የሆኑ ነገሮች ማለት ነው ጣፋጭ ነው። ولقد كرمنا بني آدم وحملناكم في البر والبحر ورزقناهم من الطيبات وفضلناهم على كثير ممن خلق تفضيل ከሌሎች አስበልጠን የሰው ልጅ አስበልጠናል ይላል። ذلكم الله ይሃችሁ ጌታችሁ አላህ ይህን ሁሉ ጸጋ የዋለላችሁ ጌታችሁ ረቡኩም አይ ማዕቡዱኩም እሱም ብቻ አምልኩት። እሱ ነው በብቸኝነት የፈጠራችሁ በብቸኝነት የረዘቃችሁ የሚንከባከባችሁ እሱ ነውና እሱ ተንከባክቧችሁ ሲያበቃ ሌላን ማምለክ ይሄ ትክክል አይደለም።
ረቡኩም አምልኩት ማለት ነው። ለዚህም ነው አላህ ስብሓነሁ ፊ ሱረቲል በቀራ ብዙ ውለታዎችን ጠቀስ። ያ አዩሃ ናስ አለ እናንተ ሰው እዕቡዱ